ወይስልምና አሰላሙ አለይኩም ወራህመቱላሂ ወበረካቱ ሙስሊም ወንድምና እህቶች እንዲሁም ኢትዮጵያዊ ወገኖቻችን እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው አልহামዱሊላህ ረብል ዓለሚን። እኔ ዛሬ እስልምናን ከተቀበልኩ 8 ቀኔ በጣም አንድ የገረመኝን ነገር ልንገራችሁ። እንግዲህ ያው ነገራችሁ የለ አሁን ከሌሎች ጋር መወያየት የመነጋገር ኢንተርቪው ማድረግ ምናምን ፍላጎት የለኝም። በእስልምና ያገኘሁትን ትሩፋት ያወቅኩትን ነገር ግን ጣፋጭ በሆነ መንገድ ነግራችኋለሁ ብዬ ፕሮሚስ ገብቼላችኋለሁና እኔ በጣም ሰልጠን ያልኩ ባል ነኝ ብዬ አስባለሁኝ። ለቤቴ ልጆቼን በጣም ነው የምወደው። 4 ልጆች አሉኝ። 4ቱም ሴት ናቸው። ባለቤቴንም በጣም አከብራታለሁ፣ አግዛታለሁ፣ ወዳታለሁ ብዬ ነበር የማስበው። እስልምናን ግን ጥቂት አሁን ሰሞኑን ከትናንት ወዲያ በተማርኩት ትምህርት በቃ ጫፍ ላይ እንኳን የለውም። ወላሂ እስልምና የጀግና ሃይማኖት እስልምናን ኮሚትድ ሆኖ የጠበቀ አድርግ የተባለውን ነገር ያደረገ አታድርግ የተባለውን ነገር ያላደረገ ሰው በምንም ነገር ሰክሰስፉል ይሆናል ብዬ ነው የማምነው። ኮሚትመንት ያለው ሰው ይፈልጋል። በጣም በዲሲፕሊን የተሞላ ነው። የሚገርም ሃይማኖት ነው እና ለሴቶች የሚሰጠው ክብር ከአእምሮ በላይ ነው የሆነብኝ። ግን እኛ ስናስብም አብዛኞቻችንን በጓዳም ስናወራ ስናማም የነበረው ኋላ ቀር ትምህርት ሴትን አንቆ የያዘ አርክሶ የሚመለከታቸው ምናምን አድርገን ነበር የምንመለከተው። በጭራሽ ከዛ ተቃራኒ ነው። እግረ መንገዴን አንድ ነገር ጋር ዱንያ ላይ ይሄ አፈር ወደ አፈር እስኪመለስ ድረስ ይሄንን እጅ ከተገቢ እህቶች፣ እናቶች፣ አክስቶች፣ ልጆች፣ ሚስቴዎች ዱንያ ላይ ማንም ሰው ይሄን እጅ አይነካው በጭራሽ። እኔ ቆፍጣና ሰው ነኝ። በጣም የሰማሁትን ያመንኩበትን ነገር ለማድረግ ወደ ኋላ አልልም። ዱንያ ላይ ይሄንን እጅ ከተፈቀደላቸው ሴቶች ውጭ ማንም አይነካው እና እስልምና ላይ ሴት ሙሽራ ነች። ታውቃላችሁ? ንግስት ማለት ነች። ንግስት አንድ በጣም ከገረመኝ ከተማርኩት ትምህርት ከአላህ ቃል አንድ ነገር ልንገራችሁ። አንድ ሴት ልጅ አርግዛ ወልዳ አመጣ ጡት እስክታስጥል ድረስ በመካከል ከሞተች ልክ እንደ አንድ ለእስልምና ዋጋ እንደከፈለች ተደርጎ ነው የሚቆጠረው። ምን አይነት የስነ ልቦና ሕክምና እንደሚሰጥ አስባችሁታል? በምጥ መካከል ስታጠባ፣ ስታረግዝ፣ ስትወልድ፣ ስታሳድግ በዚህ መካከል ብትሞት ምን አይነት ክብር እንደሰጣት እስልምና አይታችኋል? አሁን በዚህ በ21ኛው ክፍለ ዘመን ሰልጠናናል ብለን ይሄ አላህ ሱብሓነሁ ወተዓላ ያበጀውን የፈጠረውን አካል በቴክኖሎጂ ሴትን የቤት እመቤት መሆን እንደተበደለች፣ መውለድ እንደተበደለች፣ ማርገዝን መጥፎ እንደሆነ፣ ማጥባት መጥፎ እንደሆነ እርጉም የሆነ ትምህርት ያስተምራል ዓለም። እስልምና ምን ያህል ሪስፔክት እንደሚያደርጋቸው እህቶቻችንን እና በጣም ነው የገረመኝ። አሁን በዚህ 8 ቀን ውስጥ እየጠየኩም እያወኩም መስጊድ ውስጥም ከምሰማው ነገሮች በጣም እየተገረምኩ ነው፣ እየተዝናናሁ ነው፣ እየተደሰትኩ ነው። ይገርመኛል በጣም በቃ እና ወላሂ ነው የምላችሁ እስልምና የጀግና ሰው ሃይማኖት ነው። የጀግና ሰው ሃይማኖት ነው። በቃ ወላሂ ነው የምላችሁ እኔ ከልቤ ነው የማምንበትን ነገር ሳልዋሽ ሳልቀምም ኢሞሽኔን ሁሉ ነው የማጋባባችሁ። እና አንድ ምክር ልምከራችሁ፣ አጥኑ፣ ጠይቁ፣ ተመራመሩ። ዝም ብለን ፈዘን ደዘዘን ከምንቀር በተለይ ደግሞ እንደኔ መንፈሳዊ ሆናችሁ ሶርስና ምንጭ አለ ብላችሁ የምታምኑ እግዚአብሔር ፈጣሪ አለ ግን አይመለክም አይካድም ማንነቱ በሁሉ ፍጥረት ስርዓት ውስጥ ተገልጧል ይኖራል ብላችሁ የምታምኑ ወንድምና እህቶች ጠይቁ፣ ተመራመሩ። ያ ሶርስና ምንጭ የምንለው አምላክ እውነተኛው አምላክ ኃያል አምላክ ከፍጥረት ጋር የማይስተካከል በማንም የማይመረመር በማንም የማይተነተን ራሱ ካልገለጠልህ በስተቀር ያ አባት ያ ሶርስ ያ አምላክ ያ ጌታ አላህ ሱብሓነሁ ወተዓላ ነው። ያ ነው እውነተኛ መንገድ። ቴንክ ዩ ሶ ማች። መልካም ቀን።